ከዛሬ 30 እና 40 ዓመታት በፊት ቻይና ከዓለም በጣም ድሃና ከፍተኛ ኢኮኖሚ ቀውስ ውስጥ ከነበሩ ሀገራት መካከል አንዷ ነበረች። ጊዜውም በገጠራማ አካባቢዎቿ የሚኖሩ በሚሊዮን የሚቆጠሩ ዜጎቿም ለሕይወታቸው ወሳኝ የሆነ መሰረተ ልማት እንኳ ማግኘት የማይችሉበት አስቸጋሪ ወቅትም ነበር። ዛሬ ግን ይህች ሀገር ተራራዎችን ትቆርጣለች፣ በባህር መካከልም ግዙፍ ድልድዮችን ትገነባለች። እንዲሁም ድፍን የዓለም ሕዝብ ከዚህ ቀደም አይቷቸው የማያውቁ ድንቅ የኢንጂነሪንግ ታምራቶችን ታከናውናለች። ከቅርብ ጊዜ ወዲህም ዓለም የማይቻል ነው ብሎ ያመነባቸውን ፕሮጀክቶቹን ሁሉ ቻይና እውን ስታደርግ ማየት ልማድ ሆኗል። በዛሬው ጉዟችንም ቻይና የማይቻል የተባሉ የኢንጂነሪንግ ታምራቶችን እንዴት ወደ አስደናቂ እውነታ ልትቀይር እንደቻለች እንጠይቃለን። ለመሆኑ በአሰቃቂና በየጊዜው በሚንቀሳቀስ የአሸዋ ክምር ላይ የመጀመሪያውን የበረሃ አውራ ጎዳና መዘርጋት እንዴት ተሳካላት? በደርዘን የሚቆጠሩ የኤፍል ታወሮችን መስራት የሚያስችል ግዙፍ ብረት ተጠቅማ የምድርን የስበት ዋልታ እንኳ በጥቂት ሚሊ ሰከንዶች ያዛባ የዓለማችን ትልቁን ግድብ እንዴትስ ልትገነባ ቻለች? 289 ጫማም ወደ መሬት ጥልቀት የሰመጠም የውሃ ውስጥ ሆቴልና በባህር ላይ የተዘረጋ የ34 ማይል ድልድይ መስራትስ የሰውን ልጅ አቅም ምንም ያህል ቢፈታተን እንዴት እውን ልታደርገው ቻለች? አንድ ሀገር በጥቂት አስርተ ዓመታት ውስጥ ይህንን ያህል ግዙፍ ለውጥስ እንዴት አስተናገደች? ዛሬ የምናወራው ስለ ፕሮጀክቶቹ ብዛት ወይም ስለ ስፋታቸው ብቻ አይደለም። ዋናው ጥያቄ እነዚህ ፕሮጀክቶች ቻይናን እንዴት የዓለም የኢንጂነሪንግና የቴክኖሎጂ ኃይል አደረጓት የሚለው ነው። ከነዚህ አስደናቂ ግንባታዎች በስተጀርባ ያለው እውነተኛ ሚስጥርስ ምንድን ነው? ይህ የሰው ልጅ አቅም እስከ ምን ድረስ ሊጓዝ እንደሚችልና የረጅም ጊዜ እቅዱ የአንድን ሀገር ካርታን እንዴት እንደሚቀይር በግልጽ ያሳያል። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንቃኛለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። የቻይናን የዛሬ ስኬትን ለመረዳት ወደ ኋላ መመለስ ግድ ይላል። በ1970ዎቹ ማጠናቀቂያ ላይ ቻይና ትልቅ የኢኮኖሚ ማሻሻያና የውጭ በሮችን የሚከፍት ፖሊሲ ቀረጸች። በሚሊዮን የሚቆጠሩ ሰዎችም ከገጠር ወደ ከተሞች መትመም ሲጀምሩ ይህ ፈጣን የከተማነት መስፋፋት አስቸኳይ የመሰረተ ልማት ፍላጎትን ወለደም። የቻይና መንግስትም ለ5 እና ለ10 ዓመታት ብቻ ሳይሆን ለግማሽ ክፍለ ዘመን የሚቆይ የረጅም ጊዜ እቅድ ማውጣት ጀመረም። መሰረተ ልማትም የኢኮኖሚው የጀርባ አጥንት እንደሆነ ስላመኑ በቢሊዮን የሚቆጠር ዶላር በምርምርና በኢንጂነሪንግ ላይ ፈሰስ አደረጉ። ዓላማቸውም ተራ ግንባታዎችን ማከናወን ሳይሆን የዓለምን የቴክኖሎጂ ወሰን መሻገር ነበር። እስኪ ያንን እቅድ ወደ መሬት ያወረዱበትን የመጀመሪያውና ተፈጥሮን የማሸነፍ ምዕራፍ እንመልከት። ቻይናውያን መሐንዲሶች ታላቅ የፈጠራ ጉዟቸውን ከመጀመራቸው በፊት እይታቸውን በመቀየር ተፈጥሮን እንደ እንቅፋት ሳይሆን አቅማቸውን መፈተኛ ሜዳ አድርገው አዩት። የመጀመሪያው አስገራሚ ማረጋገጫም የታክላማካን በረሃ አውራ ጎዳና ነው። ይህ መንገድም በዓለም ላይ በየጊዜው በሚንቀሳቀስ የአሸዋ ክምር ላይ የተገነባ የመጀመሪያው አውራ ጎዳና ነው። ታክላማካን በረሃ 343 ማይሎችን የሚሸፍን ሲሆን በየቀኑ በሚነሳው አስፈሪ የአሸዋ ማዕበሉና ከፍተኛ ሙቀት ይታወቃል። መሐንዲሶች መንገዱ በአሸዋ እንዳይዋጥ ለማድረግ በመንገዱ ግራና ቀኝ ድርቅን የሚቋቋሙ ልዩ ዛፎችን በስፋት በመትከል የአሸዋውን ጉዞ አገዱት። በየጥቂት ማይሎችም የመስኖ ጉድጓዶችን በመቆፈር ዛፎቹ ሕያው ሆነው እንዲቀጥሉ አደረጉም። ይህ ፕሮጀክትም በሚሊዮን የሚቆጠሩ ሰዎችንና የንግድ መስመሮችን በማገናኘት የበረሃውን አስፈሪነት ወደ ምቹ የቢዝነስ ማዕከልነት ቀየረው። በመቀጠል የምናገኘው ፕሮጀክት ደግሞ በያንግትዝ ወንዝ ላይ የተገነባውን የዓለማችን ትልቁን የውሃ ኤሌክትሪክ ማመንጫ ጣቢያን በውስጥ የያዘውን ግድብ ነው። ይህን ግዙፍ ግንብ ለመስራት 28 ሚሊዮን ኩቢክ ሜትር ኮንክሪትና 463,000 ቶን ብረት ጥቅም ላይ ውሏል። ይህ የብረት መጠንም በደርዘን የሚቆጠሩ የፈረንሳዩ ኤፍል ታወሮችን ለመስራት ይበቃል። ግድቡ 7661 ጫማ ርዝመትና 607 ጫማ ከፍታ ያለው ሲሆን ከ18 ዓመታት ከባድ ግንባታ በኋላም በ2012 ሙሉ የማመንጨት አቅሙ ላይ ደርሷል።
ይህ ፕሮጀክት የተገነባው በሚሊዮን ለሚቆጠሩ ቤቶች ንጹህ ኃይል ለማቅረብ ብቻ ሳይሆን በየዓመቱ በሺዎች የሚቆጠሩ ሰዎችን ሕይወት የሚቀጥፈውን አስፈሪ የጎርፍ አደጋ ለመቆጣጠር ነው። መሐንዲሶቹም መርከቦች ከግድቡ ዝቅተኛ ደረጃ ወደ ላይኛው የውሃ ማጠራቀሚያ እንዲሸጋገሩ ለማድረግ እንደ የውሃ ደረጃ መወጣጫ የሚያገለግሉ ትይዩ መቆለፊያዎችን ሰርተዋል። ይህ ፕሮጀክትም ተፈጥሮን ሙሉ በሙሉ የመግራት ጥበብ መገለጫ ሆኖ እስካሁን አለም። ታዲያ ተፈጥሮን ማሸነፍ ሲባል ተራራ መውጣት ብቻ አይደለም፣ ወደ መሬት ጥልቀት መውረድም ጭምር ነው። በሻንጋይ አቅራቢያ የሚገኘው የኢንተርኮንቲኔንታል ሻንጋይ ወንደርላንድ ሆቴልም ለዚሁ ማረጋገጫ ነው። ይህ አስደናቂ የቅንጦት ሆቴል ወደ ሰማይ ከመውጣት ይልቅ 289 ጫማ ጥልቀት ባለው በተተው የድንጋይ ቋት ገደል ውስጥ የተገነባ ሲሆን መሐንዲሶቹ የጎርፍ አደጋንና ያልተረጋጉ የአለት ግድግዳዎችን በመቋቋም 16 ፎቆችን ከመሬት በታች ገንብተዋል። የህንፃው የኢኤስ ቅርጽ ዲዛይንም የገደሉን የተፈጥሮ ቅርጽ ተከትሎ የተሰራ ሲሆን 2 ፎቆች ሙሉ በሙሉ በውሃ ውስጥ ይገኛሉ። እንግዶችም ወፍራም በሆኑ የመስዋዕት ግድግዳዎች ውስጥ ሆነው የውሃ ውስጥ ሕይወትን መታዘብ ይችላሉ። ሆቴሉም የገደሉን የተፈጥሮ ሙቀት በመጠቀም የውስጥ ክፍሎችን የሙቀት መጠን በራሱ ይቆጣጠራል። በአንድ ወቅት የተበላሸናም የተተወ የድንጋይ መውጫ የነበረው ይህ ቦታ ዛሬም የዓለም የሥነ ሕንፃ ድንቅ አሻራ ያረፈበት አካባቢ ሆኗል። ተፈጥሮን ከመጋፈጥ ባለፈም የቻይና ቀጣዩ ትልቅ ፈተና ስፋቷንና ርቀቷን ማሸነፍ ነበር። በሚሊዮን የሚቆጠሩ ሰዎችንና ከተሞችን በከፍተኛ ፍጥነት ለማገናኘት የተነደፈው ሁለተኛው ምዕራፍ የርቀት ወሰን በአስደናቂ ሁኔታ አጥብቧል። ለዚህም ዋነኛ ማረጋገጫው የ34 ማይል ርዝማኔ ያለውና እስካሁን በዓለም ላይ በባህር ላይ ከተገነቡት ረጅሙ መሻገሪያ የሆነው የሆንግ ኮንግ ዙሃይ ማካው ድልድይ ነው። ይህ ድልድይ 420,000 ቶን ብረት የተጠቀመ ሲሆን ይህም በመጠን 60 የኤፍል ታወር ግንቦችን ለመስራት የሚያስችልና እስከ 8 ሬክተር ስኬል የሚደርስ የመሬት መንቀጥቀጥን እንዲሁም በሰዓት 185 ማይል የሚጓዝ ከባድ አውሎ ነፋስን የመቋቋም አቅም ያለው ነው። መሐንዲሶቹ በትላልቅ መርከቦች ጉዞ ላይ ምንም አይነት እንቅፋት እንዳይፈጠር ለማድረግ በባህሩ መካከል 2 ሰው ሰራሽ ደሴቶችን በመገንባት ድልድዩን ከ4.2 ማይል የውሃ ውስጥ መተላለፊያ ዋሻ ጋር አገናኝተውታል። በ9 ዓመታት ከባድ ግንባታ የተጠናቀቀው ይህ ድልድይ ከዚህ ቀደም ለሰዓታት ይወስድ የነበረውን የጉዞ ጊዜ ወደ 45 ደቂቃዎች ብቻ በአስደናቂ ሁኔታ አሳጥሮታል። ከባህር መሻገሪያዎች በተጨማሪም በዓለም ላይ ካሉ አስፈሪ ተራራማና ገደላማ ቦታዎች መካከል አንዱ በሆነው የባያን ወንዝ ካኔን ላይ የተዘረጋው የዱጌ ድልድይን ማየት ይቻላል። ይህ ድልድይ ከካኔኑ ወለል በላይ በ1854 ጫማ ከፍታ ላይ ተንጠልጥሎ የሚገኝ ሲሆን ላለፉት 10 ዓመታት ያህል የዓለማችን ከፍተኛው ድልድይ የሚለውን ክብር ይዞ ቆይቷል። መሐንዲሶችም በአካባቢው ያለውን አስቸጋሪም የተራራማ መልክዓ ምድርና ኃይለኛም የንፋስ ግፊት ለመቋቋም እስከ 883 ጫማ ከፍታ ያላቸውን 2 ግዙፍ የኮንክሪት ምሰሶዎች በመጠቀም በኬብል የተደገፈ የብረት ትረስ ዲዛይን ፈጥረዋል። በሁለቱ ተራራማ ግዛቶች መካከል ያለውን የጉዞ ጊዜም በእጅጉ የቀነሰው ይህ ግንባታ ቻይናውያን መሐንዲሶች እጅግ በጣም አስቸጋሪ የሆኑ መልክዓ ምድሮችን እንኳን ወደ ምቹ የትራንስፖርት መስመር የመቀየር ብቃታቸውን በግልጽ ያሳየ ድንቅ ሥራ ነው። ርቀትን ማገናኘት በባቡርና በድልድይ ብቻ አያበቃም፣ የሰማይ ላይ በሮችንም ይጨምራል። በሪከርድ ጊዜም ወይም በ4 ዓመታት ውስጥ ብቻ የተገነባው የቤጂንግ ዳክሲንግ ዓለም አቀፍ አውሮፕላን ማረፊያም የቻይናን ፈጣን ምኞት ለዓለም ያሳየም ሌላው ሜጋ ፕሮጀክት ነው። ይህ የአውሮፕላን ማረፊያም የ97 የእግር ኳስ ሜዳዎችን ያህል ስፋት ያለው ሲሆን በዓለም ላይ ካሉ ትልልቅ ነጠላ ሕንፃዎች አንዱ ነው። መሐንዲሶቹ በሚሊዮን የሚቆጠሩ መንገዶችን ፍሰት ያለምንም መጨናነቅ ለማስተናገድ የኮከብ አሳም ወይም ስታርፊሽ ቅርጽ ያለው የራዲያል ዲዛይን የተጠቀሙ ሲሆን ይህም መንገደኞች ከህንፃው መሃል ተነስተው ወደ የትኛውም የመሳፈሪያ በር በአጭር ጊዜ እንዲደርሱ ያስችላቸዋል። ከፈጣን የባቡር መስመር ጋር የተገናኘውና በዓመት እስከ 100 ሚሊዮን መንገደኞችን የማስተናገድ አቅም ያለው ይህ የአየር ማረፊያም የወደፊቱን የጉዞ ዘይቤ ዛሬ ላይ ተፈጻሚ ያደረገም የኢንጂነሪንግ ተአምር ተደርጎ ይወሰዳል።
እስኪ ቀጥለን ደግሞ የቻይናን ሰማይ የመንካትና የተለመዱ ሰማይ ጠቀስ ህንፃዎችን ዲዛይን የመቀየር ጥበብ እንመልከት። ቻይናውያን ተራና ረጅም ህንፃዎችን መገንባት አይፈልጉም። ይልቁንም የሥነ ህንፃ ህጎችን የሚፈታተኑ አስደናቂ ሥራዎችን ይመርጣሉ። ለዚሁ ትልቅ ማረጋገጫም 2073 ጫማ ከፍታ ያለውና በዓለም ላይ ሁለተኛው ረጅሙ ህንፃ የሆነው የሻንጋይ ታወር ነው። ይህ ህንፃ በአካባቢው የሚነሳውን ኃይለኛ አውሎ ንፋስና የመሬት መንቀጥቀጥ አደጋ ለመቋቋም ሲባል ወደ ላይ እየተጠማዘዘም የሚሄድ ልዩ የ90 ዲግሪ ሽክርክሪት ዲዛይን አለው። መሐንዲሶቹ ይህንን ባለ ሁለት ንብርብር መስታወት የተጠቀመም ጥምዝምዝ ስነ ህንፃም በመስራታቸው የነፋስ ግፊትን በ24 በመቶ መቀነስ የቻለ ሲሆን በውስጡም የዓለማችን ፈጣኑን ሊፍትና ባለ 9 ዞን የሰማይ ላይ የአትክልት ስፍራዎችን አካትቷል። ሌላው የስበት ህግን የተገዳደሩ ግንባታም የሲሲቲቪ ዋና መስሪያ ቤት ህንፃም ሲሲቲቪ ሄድኳርተርስ ነው። ይህ 768 ጫማ ከፍታ ያለው ህንፃም ሁለት ወደ ውስጥ ያዘነበሉ ማማዎችን በከፍተኛ ቦታ ላይ በሚገኝ አግድም ግንባታ በማገናኘት ለየት ያለ ቅርጽ እንዲኖረው ተደርጎ የተሰራ ነው። መሐንዲሶቹ ከፊዚክስ ህግጋትና ከብዙ ድምጾች ጋር ለ8 ዓመታት በመታገል በሰማይ ላይ 75 ሜትር ወደ ውጭ የተንጠለጠለውን የህንፃውን ክፍል ሙሉ በሙሉ ከታች አገጣጥመው ወደ ላይ በመስቀል አስገራሚም ትክክለኛነትን አሳይቷል። ህንፃውም ከሚታይበት አቅጣጫ ሁሉ ቅርጹን የሚቀይር የአይን ላይ ቅዠት የሚፈጠር ሲሆን በአሁኑ ወቅት የቢሮ የስቱዲዮና የስርጭት ክፍሎችን በአንድ ላይ የያዘም የዘመናዊ ስነ ህንፃ መለያ ሆኗል። ሌላው በፈጠራ ሥራው ወደር የማይገኝለት የሼንዘን ፒንግአን ፋይናንስ ሴንተር 1966 ጫማ ከፍታ በመያዝ የቻይናም ሁለተኛው ረጅሙ ህንፃ ሆነ ይቆማል። ይህ ባለ 115 ፎቅ ግዙፍ ህንፃም ወደ ሰማይ በተሳለ ሰይፍ ቅርጽ የተሰራ ሲሆን ሙሉ በሙሉ ዝገትን በሚቋቋም የስቴንለስ ስቲል ብረት የተሸፈነ ነው። ከ7 ዓመታት ከባድ ግንባታ በኋላም በ2017 የተጠናቀቀው ይህ ማማም ማታ ማታም መላው ውጫዊ ክፍሉን ወደ ግዙፍ የኤልኢዲ ስክሪን በመቀየር አስደናቂም የአኒሜሽንና የብርሃን ትዕይንቶችን ለከተማዋ ያበረክታል። እነዚህ ሁሉ ፕሮጀክቶች የሚያሳዩት ቻይናውያን ሰማዩን የወሰን መጨረሻ ሳይሆን የእድገታቸውና የማንነታቸው መገለጫ አድርገው መውሰዳቸውን ነው። የቻይና የኢንጂነሪንግ ተአምር የከተማ ሰማይ መስመርን ከመቀየርና ርቀትን ከማጥበብ ባለፈም የወደፊቱን የዓለም መልክዓ ምድር በአዲስ መልክ ወደ መቅረጽ ተሻግሯል። ቀጣዩ ምዕራፍ የሚያተኩረውም በንጹህ ኢነርጂና በነገው ዘላቂ መሰረተ ልማት ግንባታ ላይ ነው። ለዚህም ዋነኛ ማሳያም በቢጫ ባህር ውስጥ በጃንግሱ ግዛት የባህር ዳርቻ ላይ የተዘረጋው የጃንግሱ ሩዶንግ የባህር ላይ የንፋስ ኃይል ማመንጫ ጣቢያ ነው። ይህ በአይነቱ ግዙፍ የሆነም የንፋስ ኃይል ማመንጫ ጣቢያም በመቶዎች የሚቆጠሩ ግዙፍ ተርባይኖችን ያቀፈ ሲሆን እያንዳንዳቸው በመቶዎች የሚቆጠሩ ጫማም ርዝመት ያላቸው ተሽከርካሪ ብረቶች አሏቸው። መሐንዲሶች ይህንን ፕሮጀክት እውን ለማድረግ በቢጫ ባህር ላይ የሚነሱ አስፈሪ ማዕበሎችንና በየቀኑ የሚለዋወጠውን የባህር ወለል አሸዋ በመቋቋም ከተጠናከረም የኮንክሪት መሰረት ጋር ተርባይኖችን በባህር ጥልቀት ውስጥ ተክለዋል። ከ2000ዎቹ አጋማሽ ጀምሮ በተለያዩ ምዕራፎች ወደ ሥራ የገባውና እስከ 2020ዎቹ በከፍተኛ ደረጃም የሰፋው ይህ የንፋስ ፕሮጀክት ዛሬ በሚሊዮን የሚቆጠሩ ቤቶች ንጹህ ኃይል እንዲያገኙ በማድረግ ሀገሪቱ በከሰል ድንጋይ ላይ ያላትን ጥገኝነት በከፍተኛ ሁኔታም እንድትቀንስ አድርጓል። ከንጹህ ኢነርጂም ጎን ለጎንም የቻይና ስነ ህንፃዎችን የወደፊቱን ዘላቂነትና ተፈጥሮን የማጣመር ጥበብን በተግባር እያሳዩ ይገኛሉ። በሼንዘን ከተማ የሚገኘው የማሪሶል ፓቪሊዮን ልክ እንደ አንድ ሕያው ፍጡር ከተፈጥሮ የዱር ቅርጾች ተቀድቶ የተሰራም ድንቅ ግንባታ ነው። አርኪቴክቶች ብረትን፣ የተጠናከረ ኮንክሪትንና እንደገና ጥቅም ላይ የዋሉ ሞዛይኮችን በአንድ ላይ በማቀናጀት የነፍሳት አጽምንና የሐሩር ክልል እጽዋትን የሚመስል ባዮሜትሪክ ሼል ፈጥሯል። ይህንን የተወሳሰበም የጂኦሜትሪክ ቅርጽ በከፍተኛም የንፋስና የክብደት ጫና ውስጥ ጸንቶ እንዲቆም ለማድረግ መሐንዲሶች ልዩ ጥንቃቄም ያደረጉ ሲሆን ዲዛይኑን ሙሉ በሙሉ ፍጹም ለማድረግ ብቻም 15 ዓመታት ፈጅቷል።
ይህ 148 ጫማም ከፍታ ያለው ህንጻም የኪነ ጥበብ ጋለሪዎችንና የባህል ማዕከላትን የሚይዝ ከመሆኑም በላይ የወደፊቱ የሥነ ህንጻ ጥበብ ከእናት ተፈጥሮ ጋር እንዴት ተስማምቶ መኖር እንደሚችል የሚያሳይ ትልቅ ማረጋገጫ ሆኖ ያገለግላል። በተመሳሳይ ሁኔታም በሁዙ ከተማም በታዩ ሐይቅ ላይ የበራ ጨረቃን መስሎ የቆመው የሸራተን ሁዙ ሆቴል ሌላው የወደፊቱ የሥነ ህንጻ መለያ ነው። ይህ ባለ 27 ፎቅ የቅንጦት ሆቴል ፍጹም የሆነም የኦቫል ወይም የፈረስ ጫማ ቅርጽ ያለው ሲሆን የሐይቁን ኃይለኛ ንፋስ ለመቋቋም በከርሰ ምድር ውስጥ ጥልቅ የሆኑ መልህቆችንና የተጠማዘዘም የብረት ድጋፎች ተገንብተውለታል። ማታ ማታም በሺዎች የሚቆጠሩ የኤልኢዲ መብራቶች በህንፃው ጥምዝምዝ አካል ላይ ቀለማቸውን እየቀያየሩ ሲበሩ ሆቴሉ በሐይቁ ላይ የሚንሳፈፍ አንጸባራቂ ቅርጽ ይመስላል። ይህ ግንባታ ቻይናውያን መሐንዲሶች ዘመናዊ የቅንጦት መኖሪያዎችን ከተፈጥሮ ውበት ጋር በማዋሃድ ረገድ ምን ያህል የላቀ ደረጃ ላይ እንደደረሱ ያሳያል። እነዚህ ሁሉ ሜጋ ፕሮጀክቶች በአንድ ላይ ሆነው ስለ ቻይናም ታላቅ ታሪክ ይነግሩናል። እነዚህ ግንባታዎች ተራ ድንጋይ፣ ብረትና ኮንክሪት ብቻ አይደሉም። ይልቁንም የአንድ ትውልድ ትጋት፣ የቴክኖሎጂ የበላይነትና የረጅም ጊዜ ራዕይ መገለጫዎች ናቸው። አሁን ቪዲዮ መግቢያ ላይ ያነሳነው ጥያቄም ግልጽ የሆነ መልስ አግኝቷል። አንድ ሀገር በ30ና 40 ዓመታት ውስጥ እንዲህ ያሉ ታላላቅ ፕሮጀክቶችን መገንባት የቻለው ፈጣን የኢኮኖሚ ማሻሻያዎችን በማድረጉ በሚሊዮን የሚቆጠሩ ዜጎቹን ወደ ዘመናዊ የሥራ ዘርፍ በማሰማራቱና ከሁሉም በላይ ደግሞ ለግማሽ ክፍለ ዘመን የሚቆይ መወላወል የሌለበት የመንግሥት የረጅም ጊዜም እቅድ በመኖሩ ነው። ቻይናም መሠረተ ልማትን እንደ ውጭ ሳይሆን የወደፊቱን የኢኮኖሚ የበላይነት ለመያዝ የሚያስችል መሠረት አድርጋም ተጠቅማበታለች። እነዚህ ሜጋ ፕሮጀክቶች ቻይናም ዛሬ ለደረሰችበት ዓለም አቀፍ ደረጃም እንደ ሕያው ምስክር እንጂ እንደ ተራ ታሪክ ብቻም የሚታዩ አይደሉም። ከነዚህ ሥራዎች በስተጀርባ ያሉት መሐንዲሶችና በሚሊዮን የሚቆጠሩ ሠራተኞች ዓለም የማይቻሉ ብሎ ያመነውን እውነታ በተግባር ቀይረውታል። ይህ ታላቅ ጉዞ ለሌሎች በማደግ ላይ ላሉ ሀገራትም ትልቅ ትምህርት የሚሰጥ ነው። እውነተኛ ለውጥ በአንድ ጀንበር የሚመጣ ሳይሆን ትክክለኛ ዕቅድ፣ ሳይንሳዊ ምርምርና የማያወላወል ቁርጠኝነት ሲኖር ብቻ መሆኑን ያሳያል። እነዚህ ፕሮጀክቶች ሕንፃዎች ብቻ አይደሉም። አንድ ሀገር ረጅም ጊዜ የሚያስብና የወደፊት ትውልድ ላይ ኢንቨስት የሚያደርግ ከሆነም ምን ያህል ታላቅ ለውጥ ለማምጣት እንደሚችል ለአጠቃላዩ ዓለም የሚያሳዩ ሕያው ምስክሮች ናቸው። ለዛሬው በዚያ በቃን። በሌላ ኤፒሶድ እስክንገናኝ ደህና ሁኑ።